السلام عليكم ورحمة الله وبركاته. الحمد لله رب العالمين الذي أنزل الكتاب المبين على نبيه الأمين، والصلاة والسلام على نبينا محمد الذي أنزل الله عليه طه وياسين، وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، يلة جمعة محرم 16 1439 ክፍል 22 በቁርአን ለመጠቀምና እርሱንም ለመሐፈዝ የሚለው ፕሮግራማችን ነው። ባለፉት ተከታታይ ሳምንቶች በቁርአን ለመጠቀም፣ ቁርአንን ለመሐፈዝ፣ በቁርአን ህይወትን ለመቀየር ከሚረዱ ወሳኝ ነገሮችና ቁልፎች መሃል ሁለተኛው የሆነውን አርቆ ማሰብና የትልቅ ወኔ ባለቤት መሆንን በተመለከተ የተወሰኑ ነጥቦችን አይተናል። በስተመጨረሻም በቁራጥነትና አርቆ በማሰብ የትልቅ ወኔ ባለቤት በመሆን ዙሪያ ከነብዩ አለይሂ ሰላቱ ወሰላም የተነገሩ ሐዲሶችን፣ ቁርአን ላይ ያሉ የተወሰኑ ጥቅሶችን አይተናል። ዛሬ በአላህ ፈቃድ የምናየው የዚህን ርዕስ ማጠቃለያ ሲሆን የትልቅ ወኔ ባለቤት ለመሆን አርቆ ለማሰብ ያመኑበትን ነገር በቁራጥነት ለመፈጸም ከሚረዱ ነገሮች የተወሰኑትን ለማየት እንሞክራለን። ከነዚህም አንዱ ኢኽላስ መኖር። በእያንዳንዱ በምናደርገው ነገር፣ በምንሰራው ስራ ኢኽላስ ካለን ለአላህ ብለን ለአኺራችን ብለን ከሆነ የምናደርገው ቁራጥነትን፣ ተነሳሽነትን ማግኘት እንችላለን። ወሀከዛ ኢኽላስ ያለው ስራ አላህ ዘላቂ ያደርገዋል። የተለያዩ እንቅፋቶች ቢኖሩ እንኳ መቋቋም ይቻላል። ኢኽላስ ከሌለ እንደ ሁኔታው የሰው ልጆች ያዝለቀቅ ያደርጋሉ። እንደዚሁ ለቆራጥነትና የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች አንዱ የዲን እውቀትና ጥሩ ግንዛቤ መኖር ነው። ጌታውን የሚያውቅ ሰው፣ ዲኑን የሚያውቅ ሰው በትንሽ ነገር አይብቃቃም። አዱንያም ይሁን አኺራ ላይ ትልቅ ደረጃን ለሚያገኝበት ነገር ሌት ተቀን ይሰራል። هل يستوي الذين يعلمون والذين لا يعلمون ብሏል አላህ ተባረከ ወተዓላ። እውቀት ያላቸውና የሌላቸው፣ አላህን የሚያውቁና የማያውቁ እኩል ናቸው እንዴ ብሏል። ወሀከዛ ከሚረዱ ነገሮች ሌላኛው ገማችንን፣ ትልቁ ዓላማና ጭንቃችንን አኺራ ማድረግም ለቁራጥነት የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች መሃል አንዱ ነው። ዋና ሐሳቡና ጭንቁ አኺራ የሆነ ሰው ለቁም ነገር የሚያበቁት አላህ ዘንድ የሚያኮሩትን መልካም ስራዎችን ሁሉ ተሽቀዳድሞ ይሰራል። ዛሬ ነገ አይልም። ለዚህ የሚረዳው ደግሞ ዱንያ ላይ የምኖረው አጭር ጊዜ ነው፣ ይህ አጭር ጊዜ መቼ እንደሚያበቃ አላቅም ብሎ በዚህ አጭር ጊዜ የቻልኩትን ሁሉ ኸይር ስራ መጠቀም አለብኝ ብሎ ራስን ማነሳሳት፣ እንደዚሁ ደግሞ ሞትን በብዛት ማስታወስ ሀማችንን ዓላማና ትልቁ ግባችንን አኺራ ለማድረግ ይረዳናል። ሁሌ ሞትን የሚያስታውስ ሰው መቼ እንደምሞት አላቅምና ኸይር ስራ ላይ ልሽቀዳደም የሚል ሰው፣ በትክክል መቼ እንደምሞት አላቅም የሚልና የአዱንያ ቆይታውን የአጭር ጊዜ ቆይታ አድርጎ የወሰደ ሰው ይህ እምነቱ ለኸይር ስራ ይነሳሳ፣ ያገኘውን አጋጣሚ ሁሉ ለዲኑም ለዱንያም በሚጠቅመው ነገር ያሳልፋል። ወሀከዛ የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች አንዱ ራስን መገምገም፣ ሙሐሰበቱ ነፍስን። በዕለቱ ባለፉት ሰዓቶች ምን ሰራሁኝ፣ ትናንትና ምን ሰራሁኝ፣ ባለፈው ሳምንት ምን ሰራሁኝ፣ ባለፈው ወር ባለፈው ዓመት ምን ሰራሁኝ፣ አጠቃላይ እስከዛሬ ባለቀው እድሜ ለኡመቴ ለሀገር የሚጠቅም ነገር ምን አደረኩኝ ብሎ ራሱን ሊጠይቅ ይገባል። ከምንም በላይ ደግሞ የአላህን ተባረከ ወተዓላ ሐቅ በተመለከተ ራሱን የሚፈትሽ ሰው፣ የረሱልን ሰለላሁ ዐለይሂ ወሰለም ሐቅ በተመለከተ ራሱን የሚፈትሽ ሰው፣ የመላው የአላህ ባሮችን ሐቅ በተመለከተ ራሱን የሚፈትሽ ሰው ህይወቱ ላይ ስኬታማ መሆን ይችላል። አዱንያም አኺራም ላይ የሚያኮሩ ትልልቅ ስራዎችን መስራት ይችላል። በይነማ ነፍስያውን ቸላ ያለ ሰው፣ የት ዋልኩኝ የት አደርኩኝ ምን አደረኩኝ የማይል ሰው
የሱ ህይወት ከእንስሳ አይሻልም። ዋና ዓላማው ለጊዜው መብላትና መጠጣት መተኛት ብቻ ነው የሚሆነው። ባለፈው እድሜ ምን ሰራው ብሎ ራሱን የሚፈትሽበት ጊዜ የሌለው ሰው የነገ ህይወቱ ካለፈው ሊሻል አይችልም። በይነማ በየጊዜው ራሱን የሚገመግምና የሚፈትሽ ሰው ፀሐይ ከወጣችበት ጊዜ ጀምሮ መሽቶ እስኪተኛ ድረስ በእያንዳንዱ ሰዓት፣ በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ ወደ አላህ የሚያቃርበውን አላህ ዘንድ ተባረከ ወተዓላ የሚያስከብረውን ለዲኑም ለዱንያውም የሚጠቅመውን ነገር ያደርጋል። ይህ የቆራጥነት አርቆ የማሰብ ምልክት ነው። በይነማ ቀንና ሌሊት እየተተካኩ ሳምንት አልቆ ወር አልቆ አመት ተጠናቆ ወደ አኺራ እየገሰገሰ አጀሉ እየተቃረበ ዞር ብሎ ራሱን የማያይና ራሱን ማይፈትሽ ከሆነ በዱንያም በአኺራ ከሳሪ ነው የሚሆነው። በየጊዜው ተውበትን መጀደድ፣ ራስን መፈተሽ፣ ያጠፉትን መልሶ ማስተካከል ትልቅ ወኔ እንዲኖረንና ያመንበት ነገር ላይ ቆራጥነት እንዲኖረን ከሚያደርጉ ነገሮች መሃል አንዱ ነው። እንደዚሁ እስቲቃማ መኖር ለወኔ ከሚረዱ ነገሮች መሃል አንዱ ነው። እስቲቃማ ማለት ለዲኔ ለአኺራ ይጠቅመኛል ብለው ያመኑበት ነገር ላይ መጽናት ማለት ነው። ያዝ ለቀቅ አለማድረግ ማለት ነው። እስቲቃማ የሌለው ሰው ወኔ የለውም። ምክንያቱም ነሽጦ የሆነ ነገር ይጀምራል፣ ከዛ በኋላ ያቆመዋል። የሆነ ሰዓት ላይ ይጎዳኛል የሚለውን ነገር ነሽጦ ይተወዋል፣ መልሶ ይሰራዋል። አማ እስቲቃማ ያለው ሰው አንድ ነገር ሐራምነቱን ካወቀ ሁሌም ነው የሚተው። ዋጅብነቱን ካወቀ የአንድ ነገር ግዴታነት ካወቀ ሁሌም ነው የሚተገበር። አላህ ዘንድም ይሁን አኺራ ላይ ወደ ኋላ እንዲቀር የሚያደርገውን ነገር ጉዳቱን ካወቀው በኋላ መልሶ አይሰራም። ዲንም ይሁን ዱንያን በተመለከተ አላህ የፈቀደልንን ሁሌ ልናደርግ፣ አላህ የከለከለንን ሁሌ ልንተው ይገባናል። እንዲህ አይነቱን ባህሪ እስቲቃማ መላበስ ትልቅ ወኔ እንዲኖረን ቆራጥ እንድንሆን ከሚያደርጉ ነገሮች መሃል አንዱ ነው። ወሀከዛ ዱዓ ማብዛትና አላህን ተባረከ ወተዓላ ማስታወስም የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች መሃል አንዱ ነው። አላህን ባስታወስነው ቁጥር ያስታውሰናል። አግዘን ብለን በለመነው ቁጥር ያግዘናል። አላህን ተባረከ ወተዓላ አዘውትሮ የሚያስታውስ ሰው አላህ ልዩ አቅምና ኃይል ይሰጠዋል። የመንፈሱ ስንቅ ይሆንለታል ዝክርና ዱዓ። በይነማ አላህን ማያስታውስ ዱዓ የማያደርግ ሰው ጋፍል ይሆናል፣ ደካማ ይሆናል። ብዙ የመልካም ነገር እድሎችን በቀላሉ ያሳልፋቸዋል። ያለበት ሁኔታ ጥሩ አለመሆኑን ያወቀ የገፍላ ጭቃ ይዞት እዛው ተኝቶ ይኖራል። እንደዚሁ ለትልቅ ወኔ ባለቤትነት ከሚያበቁ ነገሮች መሃል አንዱ ጥሩነቱን አስፈላጊነቱን ያመኑበትን ነገር ለመያዝና ይህ ላይም ስኬታማ ለመሆን ሁሌ መጣር፣ ተስፋ አለመቁረጥ። ብዙ ሰዎች የሚጠቅም መሆኑን አስፈላጊ መሆኑን አምነውበት አንድ ነገር ይጀምሩታል። ያደሩ ግን እየሰነፉ ይሄዳሉ። ፍላጎትና ሞራላቸው እየቀነሰ ይመጣል። ከዚህ በመጠንቀቅ አምነውበት የያዙት ነገር ላይ መጽናትና ለማሳካት ጥረት ማድረግ። የተወሰነ ጊዜ ሊያለፋ ይችላል፣ ሊያስቸግር ይችላል። ይሄን ሁሉ በመቋቋም መሰበር፣ ኢጅቲሃድ ማድረግ፣ መጣር፣ የሚያስፈልገውን መስዋዕትነት ሁሉ መክፈል። ይሄን ሳላሳካ አላርፍም አልተኛም ብሎ መወሰን የትልቅ ወኔ ባለቤት ለመሆን አርቆ ለማሰብ ያሰቡበትን ነገር ለማሳካት ያሰቡትን ነገር ለማሳካት ከሚረዱ ነገሮች መሃል አንዱ ነው። እንደዚሁ እጅግ በጣም ወሳኝ ከሚባሉ የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች መሃል አንዱ ጊዜን በአግባቡ መጠቀም ነው። ጊዜውን በአግባቡ የሚጠቀም ሰው ህይወቱ ላይ ስኬታማ መሆን ይችላል። አርቆ ማሰብና ያሰባቸው ያቀዳቸው ነገሮችን ማሳካት ይችላል። ወቅቱን በሚጠቅም ነገር እንጂ የማያሳልፍ ሰው ሁሌም ህይወቱ ላይ ትርፋማ ይሆናል። የነገ ህይወቱ ከዛሬ ይሻላል። የመልካም ነገሮች ሁሉ መጨረሻ የሆነችውን ጀነትን እስኪወርስ ድረስ በየቀኑ እየተሻሻለ ራሱንም የአላህ ባሮችንም እየጠቀመ መኖር ይችላል።
ወቅቱን በአግባቡ የማይጠቀም ሰው ግን ወኔ ቢስ ነው፣ ለነገ ማይጨነቅ ሰው ነው። ጊዜ ማለት የሰው ልጅ ህይወቱ ማለት ጊዜው ላይ የሚጫወት ሰው ህይወቱ ላይ ነው እየተጫወተ ያለው። በአዱንያ ጊዜውን በአግባቡ የመራ ሰው ቀጣዩ ዓለም ላይ በደስታ መኖር ይችላል። ሰዎች ሲሰሩና ሲዘሩ መተኛት ይሻለኛል አልያ መጫወት ይሻለኛል ያለ ሰው የሰሩ ሰዎች ሲበሉ የዘሩ ሰዎች ሲያጭዱ ቁጭ ብሎ ቁጭትና ጸጸትን ያጭዳል። ወሃከዛ አዱንያ ላይ ጊዜውን በከንቱ ያቃጠለ ሰው አኺራ ላይ በእሳት ይቃጠላል። በአላህ ትክክለኛውን ኢማን ያላመነ መልካምን ስራ ያልሰራ ጀነት ላይ ቤት የለውም። ጀነት ላይ ቤት የምንገዛው የአላህን ፊት የምናየው የጀነት ደረጃዎች ላይ እስከ መጨረሻ መውጣት የምንችለው በስራ ነው። ስራ ደግሞ የሚሰራው በጊዜ ነው። ጊዜ ከባከነ ስራ ይቀንሳል። ስራ ከቀነሰ ከሳራ ይመጣል። የከሳራ ሰበቡ ወቅትን በአግባቡ አለመጠቀም። ወቅትን በአግባቡ ያለመጠቀም ሰበብ ደግሞ ዓላማ ቢስ መሆን፣ አርቆ አለማሰብ ነው። በትንሹ መብቃቃትና የትልቅ ወኔ ባለቤት አለመሆን። አላህን ተባረከ ወተዓላ ጀነት ስትጠይቁት ፍርደውስን ጠይቁት። ፍርደውስ ምርጡ ጀነት ነው። የፍርደውስ ጣሪያ የአርረሕማን የአላህ አርሽ ነው ብሏል ነቢያችን አለይሂ ሰላቱ ወሰላም። እንደዚህ አርቆ ለማሰብና የትልቅ ወኔ ባለቤት ለመሆን ከሚረዱ ነገሮች መሃል አንዱ በተቻለ ያክል ስራ ፈት ከሆኑ ሰዎች መራቅ ነው። ከሚያሰንፍና ወደ ታች ከሚጎትት አካባቢ ወጣ ማለት ነው። ትልቅ ዓላማ ካላቸው ሰዎች ጋር መገናኘትና እነሱን አርአያ ማድረግ ነው። ምክራቸውንም ሰምቶ ተግባራዊ ማድረግ ነው። ወኔ ብስ የሆነ ሰው፣ ዓላማ ብስ የሆነ ሰው፣ በትንሹ የሚብቃቃ ሰው ከሱ ጋር አብረው የሚውሉ ሰዎች ላይ ተጽዕኖ ያሳድራል። ትልቅ ወኔ ያለው ሰው እንኳ ቢሆን ሚያሰንፉ ሚያሰላቹ መንገዱ ረጅም ነው ብለን እንድንመለስ ከሚያደርጉ ሰዎች ጋር ከዋለን የነሱ በሽታ ወደኛም ይመጣል። በዚህ እድሜ እንዴት ብለህ ቁርአን ተሐፍዛለህ? ቁርአን መሐፈዝ ማለት ቀልድ ይመስልሃል እንዴ? ኢላ ገይሪ ዛሊክ እያሉ ለመሐፈዝ የወሰኑ ሰዎችን ተፍሲር ለመማር ቆርጦ የተነሱ ሰዎችን ሚያስተኙ አሉ። ባለንበት ጊዜ በተለይ ዒልምን፣ አኺራን፣ ዲንን በተመለከተ ሰውን አሰላችሁ ብሎ ሸይጣን የቀጠራቸው ሰዎች ያሉ ሁሉ ይመስላል። ፊዕለን የሰው ልጆች ዲን ዱንያቸው የሚስተካከለው በዕልም ነው። ሰዎችን ከተለያዩ ኸይር ስራዎች እንደሚያስወግደው ሁሉ ሸይጣን ሰዎችን ከዕልም ከመልካም ስራ አኺራ ላይ ለቁም ነገር ከሚያበቃ ነገር ያደናቅፋቸዋል። ምድር ላይ ልብስ ለብሰው የሚሄዱ የሸይጣንን ስራ የሚሰሩ ሰዎች አሉ። ቁርአን መቅራት የሚፈልገውን ሰው እድሜ አልፏል አይገባህም ይሉታል። መቅራት የሚችለውና ለመሐፈዝ ቆርጦ የተነሳውን ሰው በዚህ እድሜ እንዴት ተሐፍዛለህ? መቼ ይገባሃል? ይልቁንስ ለሱ በምሰጠው ጊዜ ቢዝነስ ስራበት እያሉ ወደ ዱንያም ይጣራሉ። ከእንዲህ አይነቱ ሰው መራቅና መሸሽ ያስፈልጋል። በተቻለ ያክል ከሰዎች ጋር አስፈላጊ ለሆኑ ነገሮች እንጂ ከነሱ ለመጠቀም ወይም እነሱን ለመጥቀም ካልሆነ በስተቀር ገለል ብሎ መኖሩ የተሻለ። ህዝቡ በተበላሸበት ወቅት ደግሞ ይበልጥ ይህ ነገር ያስፈልጋል። ከዚህ በመራቅና በመጠንቀቅ ጥሩ ቦታ ላይ መገኘት፣ ከጥሩ ሰዎች ጋር መዋል፣ ለትልቁም ነገር የበቁ ትልቅ ዓላማ ካላቸው ሰዎች ጋር ጓደኝነት መመስረት፣ ለትልቅ ከሷሐቦችም ይሁን ከታቢዒዎች ከዛ በፊትም ከአላህ መልእክተኞች እንደዚሁ በሁሉም ዘመን ከነበሩ የአላህ ባሮች ለቁም ነገር የበቁ ሰዎች አሉና የነዚህ ሰዎችን ታሪክ ማጥናትም ወኔ እንዲኖረን አርቀን እንድናስብ ይረዳናል። እንደዚሁ ከኛ በአስተሳሰብ በእውቀት የሚበልጡን ሰዎችን ለቁም ነገር ለስኬት የበቁ ሰዎችን ማማከርና ምክር መጠየቅ፣ ምክራቸውንም ተግባራዊ ማድረግ አርቆ ለማሰብ ያሰቡትን ለማሳካት ከሚረዱ ነገሮች መሃል አንዱ ነው። ሌላውና የመጨረሻው ተስፋ ለመቁረጥ ነው።
ይጠቅመኛል ብለው ያመኑበትን ነገር ፈጥኖ መጨበጥ፣ እዛ ላይ መጽናት፣ ሶብር ማድረግ፣ አንዳንድ እንቅፋቶች ቢገጥሙ እንኳ ተስፋ አለመቁረጥና ዛሬ ባይሳካ ነገ ይሳካል፣ በአንድ መልኩ የሞከርነውን ማሳካት ካልቻለን አካሄዳችንን ቀይረን በሌላ መልኩ መሞከር፣ እንዲህ ሞክሬ ነበር አልተሳካለኝም እንዴት ላድርግ ብሎ ማማከር። አንዳንዴ አስፈላጊነትና ጠቀሜታውን ባለማወቅ፣ ሌላ ጊዜ ደግሞ ካወቁት በኋላ መንገዱ ረጅም ነው ብሎ መተው፣ ሌላ ጊዜ ደግሞ ከጀመሩት በኋላ ሰንፎና ተስፋ ቆርጦ መተው ነው። የሰው ልጆች ችግር እነዚህ ሶስቱ ናቸው በዋነኝነት። እነዚህ ዋና ዋና የሚባሉ የትልቅ ወኔ ባለቤት ለመሆን፣ አርቆ ለማሰብ፣ አስፍቶ ለመመኘት፣ ቆራጥ ለመሆን የሚረዱ ነገሮች ሲሆኑ የነዚህን ተቃራኒያቸውን መጠንቀቅ ደግሞ እጅግ በጣም አስፈላጊና ضروري ነገር ነው። ረጅም ጊዜ እኖራለሁ ነገ ደርስበታለሁ ብሎ ማሰብ፣ ለሞት አለመዘጋጀት፣ ስራን ሲሰሩ ሰው እንዲያየልን ሰው እንዲሰማልን ብሎ መስራት፣ ንያን ለማስተካከል፣ ስንፍናና ጊዜን ማባከን፣ ስሜትን መከተል፣ ከቁርአንና ከዕልም መራቅ፣ ኢማን ካላቸው ሰዎችና ለኢማን ከሚያግዝ አካባቢ መራቅ፣ ጥሩ አራያ ማጣት፣ ከመጥፎ ጓደኞች ጋር መዋል፣ ገፍላ ዘንጉነት፣ ስንፍናና ግዴለሽነት፣ ሁሌ እረፍትና እንቅልፍን መፈለግ፣ የሚጠቅማቸው መሆኑን ያወቁ ያደክመኛል ብለው መተው፣ ነገ ደርስበታለሁ ብሎ መተው፣ አብዝቶ መብላት፣ አብዝቶ መተኛት፣ ከሰዎች ጋር አብዝቶ መገናኘት፣ እንደዚሁ ደግሞ አዱንያ ላይ ብቻ ስኬታማ የሆኑ ሰዎችን እያዩ እነሱ ከደረሱበት ለመድረስ ጥረት ማድረግና አኼራን መዘንጋት፣ ከአላህ ውጭ ያለ ነገር ላይ ተመክቶ እዛ ላይ ተንጠልጥሎ አላህን መርሳትና ከአላህ የሚመጣውን እርዳታ መነፈግ፣ ከዛ የግንዛቤ ያስተሳሰብ መበላሸት፣ እንደዚሁ ደግሞ የተለያዩ ነገሮችን አፍቅሮ ለነሱ ባሪያ መሆን፣ ሱሰኛ መሆን ወኔን ከሚገድሉ መንገድ ላይ እንዲቀሩ ከሚያደርጉ ነገሮች መሃል ዋና ዋናዎቹ ናቸው። እነሆ የትልቅ ወኔ ባለቤት ልንሆን፣ ንቁ ልንሆን፣ እንቅልፍና ጨዋታን ልንቀንስ፣ የመሰላሸትን ልብስ አውልቀን ልንጥልና ነፍስያችንን ልናጠራት፣ ብዙ ሰዎች የሚጠቅማቸውን ነገር እንዳያደርጉ አስሮ ከያዛቸው የስሜት መከተል ሰንሰለት ልንላቀቅ፣ ወደ ኸይር ነገር ልንሽቀዳደምና የኸይሮች ሁሉ ዋና የሆነው የተለያዩ ጸጋዎች የተሞሉበት ጀነትን ማግኘት ነውና ሰዎችን ወደ ጀነት ለመቅደም መሞከርና አላህ ያገራለንን አላህ የሰጠንን ነገር ሁሉ አላህን ለሚያስደስት ነገር ለመጠቀም ልንወሰን ይገባናል። ወደ ኋላ መመልከትን፣ ከዙሪያችን የተኙ ሰዎችን እነሱን በማየት ማንቀላፋትን ልንጠነቀቅ ይገባናል። ከራሳችን አልፈን ለኡመታችን፣ ለዲናችን፣ ከዙሪያችን ላሉ ሰዎች ብዙ ነገር እንደሚጠበቅብን ልናቅ ይገባናል። ለነፍሱ ለራሱ አህያም ይኖራል፣ በሬም ይኖራል፣ ሞኝ የሚባሉ አቅል የሌላቸውም ይኖራል። እኛ አላህ ተባረከ ወተዓላ ሙሉ አድርጎ የፈጠረን የሰው ልጆች፣ አቅል የሰጠን፣ መልእክተኛ የላከልን፣ መጽሐፍ ያወረደልን፣ ከራሳችን አልፈን ለሌሎች ልንተርፍ ይገባናል። ቁርአንን የሚያክልን ብርሃን አላህ አውርዶልናል። ልንቀራው፣ የራሳችንንም የሌሎችንም ህይወት ልንቀይርበት፣ አዱንያ አኼራችንን ልናሳምርበት ይገባል። ከግዴለሽነት፣ ከሞኝነት፣ ከኋላ ቀርነት ልንላቀቅበት ይገባል። ራሳችንን ከመናቅ ልንጠነቀቅ ይገባናል። እኔ ምንም ማድረግ አልችልም፣ አቅም የለኝም፣ ደካማ ነኝ ስንቶች አሉ የሚሉ ሰዎች አሉ። ቁርአንን ከያዘን፣ አላህን ከያዘን፣ ሰበቦችን ካደረሰን፣ ቁርአንን የህይወታችን መመሪያ ካደረገን፣ እድሜም ይሁን ጾታ ጊዜ ሳይገድበን ለራሳችንም ለዲናችንም ብዙ ነገር ማድረግ እንችላለን።